ዛሬ ማስክ ደግሞ እንደተለመደ በነገራችን ላይ ዛሬ ለእኔ ብቻ አይደለም የሰራሁት ለሁለት ሰው ነው የተሰራው። ይሄ ማስክና ተወዱታላችሁ በእርግጠኝነት ፀጉራችሁን የሚያለሰልስላችሁ ፀጉራችሁ እንዴት በአንድ ጊዜ የፀጉራችሁ ታሪክ እንደሚቀየርና በቀላል መንገድ ቤት ውስጥ ባለ ነገር እንደዚህ ቂቤን የሚያስንቅ ምርጥ የፀጉር ማስክ አብረን እንሰራለን እና ሰርታችሁ ተጠቀሙት። እናንተም ባላችሁ ነገር በነገራችን ላይ በጣም ቀላል ነው ሁሉም ነገር እና ስለዚህ ይሄ ማስክ አብረን እንሰራለን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትረፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ በሶስት ግብአት ነው ቪዲዮ የምንሰራ። ሶስት ግብአት አራት ግብአት ተጠቅሜያለሁ እርግጥ ማለት ነው። ባለን ነገር ቤት ውስጥ ባለን ነገር እንሰራለን። በዚህ አጋጣሚ ድምፄ በጣም ከአንዛዛውባችሁና ድምፄ ደግሞ ካልተሰማችሁ በጣም ይቅርታ፣ ካቃሰትኩባችሁም በጣም ይቅርታ። ያው አንዳንድ ኮመንት እያየሁ ስለነበር ነው። ለማንኛውም እስቲ እግዚአብሔር ያውቃል። በመጀመሪያ የተጠቀምኩት 2 ካሮት ተጠቅሜያለሁ። እንደነገርኳችሁ ለሁለት ሰው ነው የተሰራው ይሄንን ማስክ እና እኔ በጣም ነው የወደድኩት። እናንተም ደግሞ ትወዱታላችሁ። እንደ በቀደሙ ማስክ 2 ካሮት ምንድነው ድንች ተጠቅሜያለሁ እና ድንች ለፀጉራችን እድገት እንዲሁም ደግሞ ለፊታችሁ በጣም ምርጥ ነው። ማዳት ላለባችሁ እንዲሁም የድንች ውሃ አላርጂ ካልሆነባችሁ የድንቹን ውሃ ብትጠቀሙ ከእርድ ጋር አቀላቅላችሁ ብትጠቀሙት በጣም አሪፍ ነው። እሱ በፊት ማስክ እመጣበታለሁ። እንዲሁም ደግሞ ለፀጉራችሁ ደግሞ ፀጉር ለከረደደባችሁ ከርዳዳ ፀጉር ለሆነ ደጋግማችሁ ይህንን ማስክ ስትቀቡት ፀጉራችሁ ራሱ እየለሰለሰና እየፋፋላችሁ ይሄዳል። ተጠቀሙት፣ በእርግጠኝነት ውጤት ታገኙበታላችሁ። እንደነገርኳችሁ ያው ሁሌም እንደምለው ፀጉር ለማደግ ጊዜ ይፈልጋል፣ ሰዓት ይፈልጋል። ምክንያቱም ፀጉራችን ቶሎ አያድግም። ነገር ግን ለፀጉራችን ከለር፣ ውበት እንዲሁም ደግሞ ለራሳችን ስንል እንደዚህ እየሰራን ብንጠቀም ውጤታማ እንሆናለን። ፀጉር ከምንም በላይ ምግብ እንደሚያስፈልገን እኛ ለፀጉራችን ምግብ ያስፈልገዋል። ሁለተኛ ደግሞ የራሳችሁ ጤንነት ይወስነዋል እና አትናደዱ። ጭንቀት፣ ንዴት ካለባችሁ ፀጉራችሁ መነቃቀሉ መነጫጨቱ አይቀርም። እንዲሁም ደግሞ ፊታችሁ መበላሸቱ አይቀርም እና በተለይ ብዙ ልጆች በጣም ነው በቃ ፊቴ እየተበላሸ ነው፣ ግን እናደዳለሁ። ንዴት ላቆም አልቻልኩም። በተለይ ስደት ሆናችሁም ራሱ መናደዳችሁ አይቀር ምን ማለታችሁ ግን በቃ ከራስ በላይ ልፋስ ለራሳችሁ ለመኖር ሞክሩ እና እግዚአብሔር ደግሞ ያው ይረዳናል በማንኛውም ነገር እና ጸሎት ማድረጋችሁን እንዳትረሱ በየእምነታችሁ። ዛሬ እንግዲህ በምክር መጣሁባችሁና ግን ያው እውነታው ይሄ ነው ማለት ነው። ከዛ በኋላ ድንቹን እንደዚህ ቆራርጬዋለሁ። ድንቹም ካሮቱም አንድ ላይ ቆራርጬ ቢያንስ በእንትን በሚለኝ በሳይዝ በማንኛውም ሳይዝ መፍጨትም ብትፈቀፍቁት ደግሞ የበለጠ እንትን ይላችኋል እና ግን እኔ መፍጫ ስለምጠቀም አልፈቀፈቅኩትም። ለምን እደክማለሁ ብዬ እውነት ለመናገር ይህንን ማስክ ለመስራት አድክሞኛል ትንሽ እና ግን ደግሞ ያው ካለሁበት አንፃር ነው እኔ ከዛ በኋላ ዝንጅብል ተጠቅሜያለሁ። ዝንጅብል ደግሞ የዝንጅብል ቅባት ሰርታችሁ ብትቀቡ ዝንጅብል ያሳክካል። እርግጥ ትንሽ ካበዛችሁት ማለት ነው። ባታበዙት ደግሞ የተወሰነ ብቻ እየሰራችሁ ብትጠቀሙ እንደዚህ እያቀላቀላችሁ ብትጠቀሙ በጣም አሪፍ ነው። እንግዲህ ወይኔ በስማም እግዚአብሔርን ተሳቀቅኩኝ ኮመንት አይቼ ማለት ነው። በጣም ነው የተሳቀቅኩት እና ለማንኛውም ያው አዲስ ነገር አለ ብያቸው የለ አንድ ቀን እነግራቸዋለሁ ከአመት በዓል በኋላ። ያው ለአመት በዓል ፀጉሬ ምናልባት ነገ ፀጉሬ ተኮሰዋለሁ። ለዛ ብዬ ደግሞ ይህንን ማስክ ልስራ ብዬ ነውና እስቲ ሰሞኑን ምናልባት አዲስ ነገር እነግራቸዋለሁ። ከዛ እገላግላለሁ እኔ ራሱ እግዚአብሔርን እገላገላለሁ። እንዲህ ደግሞ ኮመንት ሴት ሆናችሁ ደግሞ ይውላችሁ ሴቶችን ለማሸማቀቅ እንዳትሞክሩ። እግዚአብሔርን እኔ በኮመንት አልሸማቀቅም። በዚህ አጋጣሚ ግን ሴት ሆናችሁ ማለት ነው ሴቶችን አታበረታቱም። በተለይ እኛዎቹ በስመ አብ ወወልድ ወመንፈስ ቅዱስ አምላክ። እስቲ ሴት ልጅ ስትሰራ አበረታቱ፣ በርቺ፣ ጠንክሪ በሉ። እንዲህ ለመንቀፍ በቃ የሆነ ስድብ የሆነ ነገር እኮ ሰው እያማን የሆነ ነገር ቢመጣ እኮ በቃ አስባችኋል የምትጽፉ ኮመንት። ለማንኛውም እዚህ ጋር የተጠቀምኩት እኔ የሩዝ ዱቄት ተጠቅሜያለሁ። ካጠለልኩት በኋላ ፈጭቼ ካጠለልኩት በኋላ አንድ ላይ የሩዝ ዱቄቱን ግማሹን ጨምሬ ግማሹን እሳት ላይ አድርጌው ነበር። ከዛ የእሳት ላይ ታደርጉታላችሁ። እሳት ላይ ካደረኩት በኋላ ቢያንስ ለአንድ 5 ደቂቃ ራሱ በቂ ነው። ወዲያውኑ ነው የሚወፍረው እና የሩዝ ዱቄት ከሌላችሁ የበቆሎ ዱቄት መጠቀም ትችላላችሁ እናንተ። በዚህ መንገድ ደግሞ ቀቅላችሁትም
መጠቀም ትችላላችሁ። በመጨረሻ ይሄንን ይመስላል። እንዴት ደስ እንደሚል እግዚአብሔርን በጣም ደስ የሚለው ሽታው ራሱ ተቀብቼው ራሱ እንዴት እንደወደድኩት እና እናንተም ትወዱታላችሁ በእርግጠኝነት ሞክሩት። ከዛ በኋላ ደግሞ እዚህ ጋር እንትን ተጠቅሜያለሁ ኮኮናት ሚልክ በቀደም ብያቸዋለሁ። አንዱ ኮኮናት ሚልክ ከገዛችሁ ለ3 ጊዜ ይሆናችኋል ብያቸዋለሁ። እና ኮኮናት ሚልኩን ግማሹን በዚህ ጨመርኩኝ። እንደገና ሌላ አለ የፊት ማስክ እሰራበታለሁ። በቀጣይ ጠብቁኝና ለአመት በዓል የፊት ማስክ እሰራበታለሁኝና ከዛ እዚህ ጋር ተሳሳትኩኝ። እዚህ ጋር ጨመርኩ። ስጨምረው በዚህኛው ይሄኛው አነሰ። በስመ አብ በወልድ እንዴት ላቀላቅለው እና በጣም ነበር እቃው እንትን ሆነ። እንደነገርኳችሁ ያው ለ2 ሰው ነው ብያቸዋለሁና መጀመሪያ ላይም አይታችሁታልና ከዛ ቅባት ጨምሬበታለሁ። እዚህ ጋር ቤቢ ኦይል ነው የጨመርኩት፣ ግን እቃውን ገለበጥኩት። በዚህ ገልብጬ በደንብ አዋሃድኩት። እናቴ በደንብ ካዋሃድኩት በኋላ ይህንን ይመስላል። የምር ቅቤ ነው የሚያስነቃው። እግዚአብሔርን ሰርታችሁ ተጠቀሙ። ለምግብ የምትበሉት ቢሆን ራሱ ምንም ችግር የለም። 1-2 ብትቀንሱለት ምንም እንትን የምትከስሩበት ምንም ምክንያት የለም። ታተርፉበታላችሁ እንጂ ማለት ነው። እና ስለዚህ አንዷ ምግብ ነው እንዲህ ብላኛለች። እንዲሁም እና ምግብ ነው፣ የጸጉር ምግብ። ጸጉራችን ለራሳችን ምግብ እንደሚያስፈልገን ጸጉራችን ምግብ ያስፈልገዋል፣ ሰውነታችን። ስለዚህ ይህንን ይመስላል። ለ2 አካፈልኩት እንደነገርኳችሁ ለ2 ሰው ነው ብያለሁ። እና በመጨረሻ ይህን ይመስላል። ይህንን ቪዲዮ ዛሬ ለመቅረጽ ሆነን ለመናገር አልተመቸኝም ነበር። እንትን ምንድነው እንትኑ ተበላሽቶብኝ ተቃጥሎብኝ ማለት ነው። ኤክስቼንጅ ማድረጊያው ተቃጥሎብኝ መቀርጽበት ቦታ አጥቼ በቃ በመከራ ነበር እንደዚህ እየተቀባው እየቀረጽኩላችሁ። ያው ከዛ በኋላ ስቀባው ጸጉሬ ስቀባው እንዳያችሁት በቀደምም እንደዚህ ነበር ሙትት ያለውና የዛሬውም ደግሞ በጣም ነው ምርጥ ነው የወደድኩት። እና ተወዱታላችሁ። እናንተም ጸጉራችሁ በደንብ መሳጅ ማድረጋችሁን ማሳጅ ማድረጋችሁን እንዳትረሱ። በደንብ መሳጅ አድርጉት። የምር የህንዶች ጸጉር ራሱ ህንዶች ራሱ እኮ እንደዚህ እየተጠቀሙ ነው። ህንዶች ጸጉራቸውን በእጥፍ የሚያድግላቸው እንጂ በተፈጥሮ አይደለም ሁሉም ነገር ማለት ነው። በተከተንከባከብነው ደግሞ የእኛም ጸጉር የህንድ ጸጉርን ያስንቃል። ስለዚህ ጸጉራችን ተንከባከቡ። ያድጋል፣ ሰዓት ጊዜ ይወስዳል እንጂ ማያድግበት ምንም ምክንያት የለም። እኔ አሁን የፊት ለፊት የቆረጥኩት ጸጉር እንዴት እንዳደገ እግዚአብሔርን ብቻ በጣም ነው ያደገው። ያው ጊዜ ቢወስድም ሰዓት ቢወስድም ማለት ነው። እናንተም ደግሞ ጸጉራችሁን እራሳችሁን እንደዚህ ተንከባከቡ። ዓለም 9 ነው 10 አይሞላም ለጸጉሬ ብዬ ኩሽና ልግባው እንዳትሉ። ያው የአብዛኛው ሰው በተለይ ቲክቶክ ሰፈር ፖስት ሳረግ በስመ አብ ወልድ አምላክ እኔ ለጸጉሬ ብዬ ኩሽና ልገባ እያሉ ነበር ሴቶቹ። እና ራሳችሁን ጠብቁ፣ እግዚአብሔርን ራሳችሁን ጠብቁ። ያው እንደዚህ ሰው ስንል ወይም ቤተሰብ ስንል ራሳችንን እስካለን ድረስ አለን፣ ከሌለን ደግሞ የለንም ማለት ነው። ስለዚህ ራሳችን በተቻለን አቅም ባለን ሰዓት ራሳችን መጠበቅ። እውነት ለመናገር እኔ ይህንን ቪዲዮ እንዴት እንደምቀርጸው እኔና ፈጣሪ ነን የምናውቀውና ብቻ እግዚአብሔር ይመስገን። በቃ ምንም ቢሆን እንደዚህ ስቀባ ስታጠብ ራሱ ቀለል ነው የሚለኝ፣ በጣም ቀለል ስለሚለኝ ያንን ነገር ደግሞ ያስደስተኛል ማለት ነው። ስለዚህ ደስ እያለኝ ቪዲዮውን እሰራዋለሁ። ደስ እያለኝ ተቀብቼ ደስ እያለኝ ነው የምሰራው እና ለማለት ፈልጌ ነው። ለማንኛውም ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንመጣለን። መልካም ቆይታ ይሆንላችሁ። ለ1 ሰዓት አቆይቼ ታጠብኩት።